ሰላም እንዴት ናችሁ? ሚስቴ ነኝ። ዛሬም ሌላ ታሪክ ይላችሁ ቤተሰቦቼ። ዛሬ ይሄንን ታሪክ የምሰራላችሁ ባለፈው በቅርብ ዘመድ ልትደፈር ስለነበረችው ተማሪዬ በሰራውት ታሪክ ስር እጅግ በጣም ብዙ ኢንቦክሶች ደርሰውኛል። እጅግ በጣም ብዙ ማለት ነው። እንደዚህ ብላችሁ የማትገምቱት ምን አይነት ዓለም ውስጥ ነው እየኖርን ያለ ነው? እናንተ እኔ ትምህርት ቤት የሆነ ነገር ኖቲስ አድርጌ የሰራሁት ቪዲዮ ነው አይደል? ያን ያህል ያስጨነቃችሁ፣ ያን ያህል ያስደነቃችሁ። ሰው በየቤቱ ስንት ገመና፣ ስንት ጉድ ተሸክሞ፣ ስንት መከራና ስቃይ ተሸክመው ያደጉ ልጆች ወይም እያደጉ ያሉ ልጆች እንዳሉ እንድረዳና እጅግ በጣም እንዳዝን በቃ እውነቴን ነው የምነግራችሁ። አንዳንዴ እንደዚህ አይነት ነገር ውስጥ ባልገባው ባላየው ባላወቅኩት እስከምል ድረስ በጣም የሚዘገንን የሚያሳቅቁና ጥልቅ ሐዘን የሚፈጥሩ ነገሮችን እንድጋፈጥ ተገድጃለሁ። ለሱም አልከፋኝም፣ ግን ልቤ ተሰብሯል። እና እዛ ኢንቦክስ ውስጥ ከተጻፉ ውስጥ ይሄኛው ክረምት ሳያልቅ ወይንም ይሄኛው የትምህርት መዝጊያ ሰዓትና የተማሪዎች ክረምት ብሬክ ሳይጀመር ይህን ቪዲዮ መስራት እንዳለብኝ የተሰማኝ ወይም ያስገድደኝን መልእክት ነው ለእናንተ ላደርስ የመጣሁት። ያለችኝ ባለታሪክ የጻፈችልኝ ትንሽ እንትኑን ለማስተካከል እንዲመቸኝ ታሪኩን አንዳንድ ቦታ ቀየር ማድረገው ነገር ይኖራል። ግን ሙሉ ለሙሉ እውነተኛ ታሪክ እንደሆነ እያወቃችሁ እንድትሰሙልኝ አደራ እላለሁ። የ13 ዓመት ልጅ እያለች ሁላችንም እንደምናደርገው ኢትዮጵያ ውስጥ በአብዛኛው እንደሚደረገው የአዲስ አበባ ልጆች የክፍለ ሀገር ልጆች አዲስ አበባ ዘመድ ጥየቃና ለእረፍት ተብለው እንላካለን። እና እችም ባለታሪኬ የሄደችው የቤተሰቦቿ ዘመዶች ጋር የቅርብ ዘመዶቿ ጋር ለእረፍት ትሄዳለች። እና ምንድነው የሆነው? እዛም እንደዚሁ የቅርብ ዘመዶቿ የሚባሉ በእድሜ ተመሳሳይ እድሜ ላይ ያሉ ወንዶች ግን ከሷ የሚበልጡ፣ እሷ 13 ዓመቷ ነው በሰዓቱ፣ እነሱ 17 ወይ 18 ዓመት የሚሆኑ ሁለት ከዘን በሉት ብቻ የሆነ ነገር የቅርብ ዘመድ እሷ የሄደችበት እንግድነት የሄደችበት ቤት የሚኖሩ ሁለት ወንዶች ክረምቱን ሙሉ ሁለቱ በሚግባቡበት ቋንቋ እየተነጋገሩ እሷን እየተቀባበሉ ህይወቷን፣ እድገቷን፣ ልጅነቷን፣ ወጣትነቷን፣ አሁን ትልቅነቷን፣ ሚስትነቷን፣ እናትነቷን፣ ጭራሽ ሴትነቷን እስከምትጠላ ድረስ ህይወቷ ላይ የማይሽር ጠባሳ የሚጠላ አደፋፈር ደፍረዋት። ያንን ደግሞ ለቤተሰብ ከተናገረች እሷ በሰዓቱ ተቀባይነት ስለማይኖራት ወይንም ደግሞ እነሱ የሚታመኑበት መንገድ እሷ ከምታወራው ነገር የተሻለ ተቀባይነት ስለነበረ፣ ሲቀጥል ባሳደሩባት የስነ ልቦና ጫና መሰረት ምክንያት ተጽዕኖ ምክንያት እዛም ላሉት ቤተሰቦቿ አልተናገረችም። ህመሟን ተቋቁማ ችለዋት አርጋ ከርማ ወደ ሀገሯም ተመልሳ ስትሄድ ለወላጆቿም አልተናገረችም፣ ለጓደኞቿም አልተናገረችም፣ ለምናምንም አልተናገረችም። ቀጠለ። ህመሟን እንደያዘች፣ የስነ ልቦና ስብራቷን እንደያዘች፣ አካሏን ለራሷ እንደጠላችሁ፣ ከማንነቷ ጋር እንደተጣላች ለአቅመ ሔዋን ደርሳ ወደ ትዳር ዓለም ተቀላቀለች። ግን ትዳር ውስጥ ሚስት መሆን አልቻለችም። ለልጆቿ እናት መሆን አልቻለችም። ለእህቶቿ እህት መሆን አልቻለችም። ለእናቷ ልጅ መሆን አልቻለችም። ለወንድሞቿ እህት መሆን አልቻለችም። ስለዚህ ምን አለችኝ? ፕሊስ ሚስዬ፣ እንደው አደራሽን ልጆቻቸውን ለክረምት እረፍት ብለው ወደ ዘመድ ቤት የሚልኩ ወላጆች ማን ጋር ነው የሚልኩት? ከማን ጋር ነው እነዛ ልጆች ሄደው የሚመጡት? እዛ በሚያሳልፉት 2 ወር ውስጥ ወይም 1 ወር ውስጥ ምን ያሳልፋሉ? ምን ያጋጥማቸዋል? እነዚህ ነገሮችን ትኩረት አድርገው ካልሆነ አለመሄዱ የተሻለ ነው። እኔ ህይወቴን ተሰርቄያለሁ፣ ማንነቴን ተሰርቄያለሁ። ሚስዬ፣ ምናልባት ያ ነገር ባይገጥመኝ ኖሮ ዛሬ ሌላ ቦታ ልሆን ይችል ነበር። አሁን ያለሁት ካለም ሰው በታች ከሞተ ሰው በላይ ነው። ግን ይሄንን ስጽፍልሽ፣ ይሄን ታሪክ ስጽፍልሽ እኔ እንደሆንኩኝ ራሱ ቤተሰቦቼ እስካሁንም አያውቁም። ባሌም በቃ ማንም አያውቅም። ዳስ ዋይ የልጅቷን እምነት ማልጠቅሰው፣ የልጆቿን ብዛት ማልጠቅሰው፣ ያለችበትን ቦታ ማልጠቅሰው ሁኔታ በስልክ ለወራት ሞክሬ ነበር። 2 ቀን በቃ እኔ አመታት አስቆጥሯል። አመታት አልፈውታል። እሷ ግን ህመሟ ዛሬም እንደ ትኩስ ነው። እነዛም ያንን ድርጊት የፈጸሙባትም ሰዎች የራሳቸውን ህይወት እየኖሩ ትልልቅ ሰዎች ሆነዋል።
እሷም ትልቅ ሰው ሆና የራሷን ህይወት እየኖረች ግን እዚች ባለ ታሪክ ላይ ዘመኗን ነው የቀሟት እድሜዋን ነው የቀሟት ይሄንን ቪዲዮ ለመስራት እኔ ራሱ በደንብ በቃ በጣም 2-3 ጊዜ ቀርጬ አጥፍቼ ምናምን ነው ስለዚህ ውድ የኔ ተከታታዮች እኔን የምትሰሙኝ እኔን የምታዳምጡኝ ወላጆች እንደሆናችሁ አውቃለሁና አሁን በፊት ለሚሰጋው ለሴት ብቻ ነው አሁን ለወንድ ልጆቻችንም ስለምንሰጋ በተቻለ መጠን ልጆቻችሁ ካጠገባችሁ አይራቁ ልጆቻችሁ ከቤታችሁ አይውጡ ክረምት አይኬድ ብሬክ ይቀር የሆነ ሰዓት እናንተ እንደ ቫኬሽን ፕሮግራም አድርጋችሁ ከልጆቻችሁ ጋር አብራችሁ ሄዳችሁ አብራችሁ ተመለሱ እቺ እህታችን ብቻ አይደለችም እጅግ በጣም ብዙ ኢንቦክስ አለኝ በጣም ብዙ በቃ በጣም ብዙ እኔ ቃላት የለኝ የእውነት ነው የምነግራችሁ አሁንም ድጋሚ ኢሞሽናል ልሆን ነው በጣም ብዙ ጊዜ አልቅሻለሁ በጣም ብዙ ጊዜ ከራሴ ጋር ተጣልቻለሁ ስሜቴ ተረብሿል እናቴን በዚህ አጋጣሚ የእውነት እናቴን በቃ እናቴን ኢየሱስ በቃ የኔን ዘመን ቀንሶ ይስጥሽ ነው ማለት ስለ እናቴ ወደፊት እንመለስበታለን እንዴት እንዳሳደገችኝ እንዴት በጥርሷ እንደዚህ ይዛ ሴቶች ልጆቿንም ወንዶቹንም እንዴት እንዳሳደገችን ወደፊት እንመለስበታለውና ፕሊስ በቃ ልጆቻችሁን ለክረምት የትም አገር የትም ቤተሰብ ጋር ምናምን ዝምድና መጠየቅ ይቻላል ችግር የለውም ከናንተ ጋር በተመቸ ሰዓት ደርሶ መልስ ሄዱ ይዛችኋቸው ሄዳችሁ ይዛችሁ ተመለሱ እና ፕሊስ ምናልባት ዝብርቅርቅ አድርጌው ሊሆን ይችላል ግን ኢሞሽኔን ተረዱኛላችሁ ወዳችሁ